ብዙውን ጊዜ እኛ ወንዶች የአንዲት ሴትን ፍላጎት ለመረዳት የምትናገረውን ቃል ብቻ እንጠብቃለን። ትወደኛለች ወይስ አትወደኝም የሚለውን ለማወቅ መልስ እስክትሰጠን ድረስ እንጓጓለን። ነገር ግን ጥናቶች እንደሚያሳዩት የሰው ልጅ ስሜት 90% የሚገለጸው በንግግር ሳይሆን በአካል እንቅስቃሴና በስነ ልቦናዊ ምልክቶች ነው። ዛሬ 99% ወንዶች ትኩረት የማይሰጧቸው ነገር ግን አንዲት ሴት ላንተ ያላትን ጥልቅ የመሳብ ስሜት የሚጠቁሙ 5 ስውር ምልክቶችን እናያለን። እነዚህን ምልክቶች አንዴ ካወቅካቸው ከሰዎች ጋር ያለ ግንኙነት ዳግመኛ አንድ አይነት አይሆንም። እስከ መጨረሻው ድረስ አብራችሁኝ ቆዩ። የሰው ልጅ ግንኙነት ውስብስብ የሚሆነው አብዛኛውን ጊዜ የምናስተላልፈው መልእክት ከምንናገረው ቃል ውጭ ስለሚሆን ነው። በተለይም በወንዶችና በሴቶች መካከል ባለው የመሳሳብ የስነ ልቦና ሂደት ውስጥ ሴቶች ቀጥተኛ ከሆነ ንግግር ይልቅ በተዘዋዋሪና ስውር በሆኑ መንገዶች ስሜታቸውን መግለጽ ይቀናቸዋል። ይህ የሆነበት ምክንያት በተፈጥሯዊና በማህበራዊ ጫናዎች ሳቢያ ራሳቸውን ቀድመው ለአደጋ እንዳያጋልጡ ስለሚጠነቀቁ ነው። ወንዶች ግን በተፈጥሯቸው አመክንዮአዊ ወይም ቀጥተኛ መረጃን ብቻ ስለሚፈልጉ እነዚህን ጥቃቅን ስልታዊ ምልክቶች ሳያስተውሏቸው ያልፋሉ። ይህ ቪዲዮ በእነዚህ ሁለት የተለያዩ የኮሙኒኬሽን ዘይቤዎች መካከል ያለውን ክፍተት በመሙላት በሴቶች ውስጣዊ ዓለም ውስጥ የሚከናወነውን ድምጽ አልባ ቋንቋ በሳይንሳዊ መንገድ እንድትረዱት ያደርጋል። የመጀመሪያው ምልክት የጥበቃ አቋም መጥፋት ወይም ዘ ጋርድ ድሮፕ የምንለው ነው። አንዲት ሴት ለማታውቀው ወይም ለማትተማመንበት ሰው ራሷን የመከላከል ተፈጥሯዊ ባህሪ ያላት። ለምሳሌ እጆቿን አጣምራ ከቆመች ወይም ቦርሳዋን ደረቷ ላይ ካቀፈች ሳታውቀው በመካከላችሁ አጥር እየሰራች ነው። ነገር ግን ላንተ የመሳብ ስሜት ካላትና ካመነችህ ይህ አጥር ይጠፋል። እጆቿ ክፍት ይሆናሉ። ቦርሳዋን ወደ ጎን ታስቀምጣለች። በተለይ ደግሞ የአንገቷን አካባቢ ወይም የእጅ አንጓዋን በግልጽ እንድታይ ካደረገች ይህ በስነ ልቦና ትልቅ ትርጉም አለው። ይህ ማለት በአንተ ዘንድ ሰላም ይሰማኛል የሚል ድምጽ አልባ መልእክት ነው። ይህንን ክስተት በዝርዝር ለመረዳት ወደ ዝግመተ ለውጥ ወይም ኢቮሉሽነሪ ሳይኮሎጂ መለስ ብለን ማየት ይኖርብናል። በተለይ በሰዎች ተፈጥሮ ውስጥ እንደ አንገት፣ ደረትና የሆድ ዕቃ ያሉ አካላት በጣም ስስና ለጥቃት ተጋላጭ የሆኑ ክፍሎች ናቸው። አንዲት ሴት ስጋት ወይም ደግሞ ምቾት ማጣት ሲሰማት የሰውነቷ መከላከያ ስርዓት ሳታውቀው እነዚህን ክፍሎች እንድትሸፍን ያዛታል። በሳይንሳዊው ዓለም ይህ የሊምቢክ ሲስተም መከላከያ ይባላል። እጆቿን ማጣመር ወይም ንብረቶቿን በመካከላቸው እንደ ጋሻ መጠቀም ካንተ የመራቅ ፍላጎትን ሳይሆን ገና ሙሉ በሙሉ አለመተማመኗን ያሳያል። ነገር ግን ይህ ባህሪ ተቀይሮ ሰውነቷን ይበልጥ ዘና ስታደርግ ድብቁ አእምሮዋ ያንተን መኖር እንደ ስጋት ማየቱን አቁሟል ማለት ነው። በተለይም የአንገት ደም ስሯ የሚገኝበትን አካባቢ ወደ አንተ ማዞሯ ወይም ራሷን በትንሹ ዘንበል ማድረጓ በደህንነት ስሜት ውስጥ ሆና ሙሉ ትኩረቷን ላንተ እየሰጠች መሆኑን ያረጋግጣል። ይህንን ለውጥ ማስተዋል የሚቻለው ግንኙነቱ እየቆየ ሲሄድ ከመጀመሪያው የመከላከያ አቋም ወደ አዲሱ ክፍት አቋም ስትሸጋገር በመታዘብ ብቻ ነው። ሁለተኛው ምልክት በጣም የሚገርመውና ሚረሪንግ የሚባለው ነው። ይህ ማለት አንተ የምታደርገውን እንቅስቃሴ እሷም ሳታውቀው ደግማ ስታደርገው ማለት ነው። ለምሳሌ አንተ ውሃ ስትጠጣ እሷም ከጥቂት ሰከንዶች በኋላ ውሃዋን ካነሳች ወይም አንተ ወደፊት ጠጋ ስትል እሷም ወደ አንተ ጠጋ ካለች ይህ አእምሮዋ ካንተ ጋር እየተጣመረ መሆኑን ያሳያል። ይህ የሚሆነው እሷ እያወቀች ሳይሆን ሚረር ኒውሮንስ በሚባሉ የጭንቅላታችን ክፍሎች አማካይነት ነው። ይህ ምልክት ካለ በመካከላችሁ ያለው የኬሚስትሪ መጠን ከፍተኛ ነው ማለት ነው። ሚረሪንግ በሰው ልጅ የስነ ባህሪ ጥናት ውስጥ የጠበቀ ግንኙነት ዳንስ ተብሎ ይጠራል። ሁለት ሰዎች በአስተሳሰብና በስሜት ደረጃ ሲቀራረቡ አንጎላቸው በመካከላቸው ያለውን ልዩነት ለማጥበብ ሲል የአካላዊ እንቅስቃሴ ተመሳሳይነትን ይፈጥራል። ይህ ሂደት በፍጹም በታቀደ መንገድ የሚደረግ አይደለም። ይልቁንም በሰው ልጆች መካከል ስምምነትና ጥልቅ ትስስር ሲፈጠር በራሱ ጊዜ የሚከሰት የተፈጥሮ ስጦታ ነው። ለምሳሌ የንግግር ፍጥነቷ ካንተ ጋር እኩል መሆን ወይም አንተ የተጠቀምክባቸውን የተወሰኑ ቃላት እሷም በንግግሯ መሃል ደግማ መጠቀም መጀመሯ የዚሁ ስውር ሚረሪንግ አካል ነው። ይህ ምልክት የሚነግረን ትልቁ እውነት እሷ በአንተ ዓለም ውስጥ ለመተካትና ያንተን ስሜት ለመጋራት ዝግጁ መሆኗን ነው። አንዲት ሴት ለአንድ ወንድ ምንም አይነት ፍላጎት ከሌላት ሰውነቷ በተቃራኒው የሱን እንቅስቃሴ ላለመድገም የተለየና የራቀ እንቅስቃሴ ያደርጋል። ስለዚህ በአንድ ጠረጴዛ ዙሪያ ስትቀመጡ ያንተን የእጅ አቀማመጥ፣ የሰውነት ዘንበል ማለት ወይም ደግሞ የስልክህን አጠቃቀም በምን ያህል ሰከንዶች ልዩነት ውስጥ እንደምትደግመው ማስተዋል በመካከላችሁ ያለውን የስነ ልቦናዊ ትስስር
ጥልቀት ለመለካት አስተማማኝ መንገድ ነው። ሶስተኛው የአይን ቋንቋና የብሌን ለውጥ ነው። አይን የነፍስ መስኮት ነው ይባላል። በሳይንሱ ዓለም የአይን ግንኙነት ስለመሳብ ብዙ ይነግረናል። አንዲት ሴት ላንተ ፍላጎት ካላት አይንህን አይታ ፈገግ ካለች በኋላ አይኗን ወደ ታች ትሰብራለች። ይህ ሰብሚሲቭ ኢንትረስት ይባላል። ከዛም በላይ ግን በደንብ ካስተዋል ነው ለአንድ ሰው የመሳብ ስሜት ሲኖረን የአይናችን ጥቁሩ ክፍል በከፍተኛ ሁኔታ ይሰፋል። ይህንን መቆጣጠር አይቻልም። በተጨማሪም አይኗ ካንተ አይን አፍና ግንባር መካከል ትራያንግል ወይም ደግሞ 3 ማዕዘን እየሰራ የሚመላለስ ከሆነ ይህ ትልቅ የምልክት ክምችት ነው። የአይን እንቅስቃሴን በበለጠ ስንመረምረው የእይታ ስብራት ትልቅ ሚስጥር እንደያዘ እንረዳለን። አንዲት ሴት ወደ አንተ ተመልክታ አይኖቿን ወደ ጎን የምትሰብር ከሆነ ይህ ምናልባት የንቀት ወይም የመሰልቸት ምልክት ሊሆን ይችላል። ነገር ግን እያየችህ ፈገግ ካለች በኋላ አይኖቿን በቀጥታ ወደ ታች የምታወርድ ከሆነ ይህ በአንተ መገኘት ውስጥ ያላትን የተማረከች የመሆን ስሜት ያሳያል። ይህ ባህሪ ከተፈጥሯዊ የሀፍረትና የመማረክ ስሜት የሚመነጭ በመሆኑ በጣም እውነተኛ ከሆኑ ምልክቶች መካከል ይመደባል። በሌላ በኩል የአይን ጥቁሩ ክፍል ወይም ብሌን መስፋት ሙሉ በሙሉ በአውቶኖሚክ የነርቭ ስርዓት የሚመራ ነው። አንድ ሰው የሚወደውን፣ የሚፈልገውን ወይም የሚስበውን ነገር በሚመለከትበት ጊዜ አንጎሉ ዶፓሚን የተባለውን የደስታ ሆርሞን ያመነጫል። ይህ ሆርሞን ደግሞ የአይን ብሌን እንዲሰፋ ያደርጋል። ይህንን ምልክት በደካማ ወይም መካከለኛ ብርሃን ውስጥ ይበልጥ ማስተዋል ይቻላል። በተጨማሪም እይታዋ በአንተ ፊት ላይ የ3 ማዕዘን ቅርጽ እየሰራ የሚመላለስ ከሆነ ይህ የምትመለከተውን ሰው ለማጥናትና ይበልጥ ለመቅረብ ያላትን የውስጥ ፍላጎት በግልጽ የሚያሳይ ነው። አራተኛው ምልክት ፕሮክሲሚቲ ቴስቲንግ ወይም የርቀት ፍተሻ ነው። እያንዳንዱ ሰው የራሱ ፐርሰናል ስፔስ አለው። የማንወደው ሰው ወደኛ እንዲጠጋ በፍጹም አንፈቅድም። ነገር ግን አንዲት ሴት ላንተ ስሜት ካላት ሳታውቀው ወደ አንተ የግል ክልል ትጠጋለች። ለምሳሌ አጠገብህ ተቀምጣ ከሆነ ትከሻህን እንዲነካ ልታደርግ ትችላለች፣ ወይም የሆነ ነገር ስታሳይህ በጣም ትቀርባለች። ይህ የአካል ንክኪ ቢኖር ምን ይሰማዋል ብላ አእምሮዋ የሚፈትሽበት መንገድ ነው። በስነ ልቦና ጥናት መሰረት የሰው ልጅ 4 የርቀት ቀጠናዎች አሉት። ማህበራዊ፣ ህዝባዊ፣ ግላዊና የጠበቀ ወይም ኢንቲሜት ቀጠና። የጠበቀ ቀጠና የሚባለው ከሰውነታችን እስከ 45 ሴንቲሜትር የሚደርሰው የቅርበት ክልል ነው። ወደዚህ ክልል እንዲገቡ የምንፈቅደው በደህንነት ደረጃ በጣም ለምናምናቸውና ልዩ ስሜት ላለን ሰዎች ብቻ ነው። አንዲት ሴት ይህንን ቀጠና ተጠቅማ ያንተን ምላሽ ስትፈትሽ ያለምንም ንክኪ እንኳን ቢሆን በመካከላችሁ ያለውን የርቀት አጥር እያፈረሰች ነው። ይህ የፍተሻ ሂደት አብዛኛውን ጊዜ የሚከናወነው በጣም ረቂቅ በሆነ መንገድ ነው። ለምሳሌ በጠረጴዛ ዙሪያ ስትቀመጡ የሷ የግል እቃዎች እንደ ስልክ ወይም የውሃ ብርጭቆ ወደ አንተ እቃዎች ተጠግተው እንዲቀመጡ ልታደርግ ትችላለች። ይህ የቁሶች መቀራረብ የሷ ሰውነት ወደ አንተ ለመጠጋት እያደረገ ያለው የመጀመሪያ ደረጃ የስነ ልቦና ዝግጅት ነው። አንተ በዚህ ጊዜ ወደ ኋላ ካልሸሸ ወይም ራቅ ካላልክ አእምሮዋ ፈቃድ እንዳገኘ ይቆጥራል። ይህም ቀጣዩንና የበለጠውን መቀራረብ እንድትሞክር በውስጧ መተማመንን ይፈጥርላታል። የመጨረሻውና 5ኛው ምልክት ራስን የማስተካከል ባህሪ ነው። በአንተ ፊት ጸጉሯን ደጋግማ የምታስተካክል ከሆነ ወይም ልብሷን የምትነካካ ከሆነ ይህ ጥሩ ሆኜ እንድታይኝ ይፈልጋለሁ የሚል ውስጣዊ ፍላጎት መገለጫ ነው። ይህንን የምታደርገው ሳታስበው ነው። በተለይ ደግሞ ካንተ ጋር እያወራች ጸጉሯን የምትጠቀልል ከሆነ ይህ ባንተ መገኘት ውስጥ ያላትን ኤግዛይትመንት ወይም ደግሞ መደሰትን ያሳያል። ይህ ባህሪ በስነ ህይወት ወይም ባዮሎጂ ውስጥ ከፍተኛ ትርጉም አለው። ብዙ ህይወት ያላቸው ፍጥረታት በተጓዳኛቸው ፊት የበለጠ ውበት ኖሯቸው ለመታየት ሰውነታቸውን የማስተካከል ዝንባሌ ያላቸው። በሰዎች ረቂቅ ባህሪ ውስጥ ደግሞ ይህ የሚገለጸው ልብስን ማስተካከል፣ ጌጣጌጥን መንካት ወይም ደግሞ ሜካፕን መፈተሽ በመሳሰሉ ጥቃቅን እንቅስቃሴዎች ነው። አንዲት ሴት ካንተ ጋር ስትሆን ለእይታዋ የምትጨነቅ ከሆነ ላንተ የምትሰጠው ዋጋ ከፍተኛ መሆኑን መረዳት ትችላለህ። በተጨማሪም ጸጉርን በጣት የመጠቅለል ወይም የመጫወት ባህሪ ከአንጎል መነቃቃት ጋር የተያያዘ ነው። በአንድ ሰው ከተማረክን ሰውነታችን የልብ ትርታንና የደም ዝውውርን የሚጨምሩ ሆርሞኖችን ያመነጫል። ይህ ውስጣዊ መነቃቃት ደግሞ በጣቶቻችን በኩል ወደ ውጪ የሚወጣ ትርፍ ኃይል ይፈጥራል። ያንን ኃይል ለማስተናገድ ስትል ጸጉሯን ትነካካለች ወይም ደግሞ በአንገቷ ዙሪያ ያሉትን ጌጣጌጦች ታሽከረክራለች። እነዚህ ሁሉ ድርጊቶች
በአንተ ፊት ስላላት ውስጣዊ መነቃቃትና ስሜታዊ ትኩረት የሚመሰክሩ ድምፅ አልባ ሐቆች ናቸው። በአጠቃላይ እነዚህ 5 ምልክቶች ብቻቸውን ላያሳምኑ ይችላሉ። ነገር ግን 3 እና ከዚያ በላይ ምልክቶችን በአንድ ጊዜ ካየ ያቺ ሴት ለአንተ ልዩ ፍላጎት እንዳላት እርግጠኛ መሆን ትችላለህ። የሰው ልጅ አካል በፍጹም ሊዋሽ አይችልም። ቃላት ሊቀጥፉ፣ እውነታን ሊደብቁ ወይም ስሜትን ሊያዛቡ ይችላሉ። ነገር ግን ከድብቁ አእምሮ የሚመነጩ የአካል እንቅስቃሴዎች ሁልጊዜም እውነተኛ ናቸው። በእነዚህ ምልክቶች ዙሪያ ሰፊ ዕውቀት ማዳበር የሰዎችን ፍላጎት አስቀድሞ ለመረዳት ብቻም ሳይሆን በእናንተና በሌሎች መካከል የሚፈጠሩ ግንኙነቶችን ይበልጥ ጤናማና ግልጽ ለማድረግ ይረዳል። ሴቶች የሚልኳቸውን እነዚህን ጥቃቅን ድምፅ አልባ መልእክቶች በሚገባ ማስተዋል ስትጀምር በግንኙነታችሁ ውስጥ የሚፈጠሩ አለመግባባቶች ይቀንሳሉ፣ በራስ መተማመናችሁም ይጨምራል። ሁልጊዜም ማስታወስ ያለባችሁ ነገር ትልቁ ሚስጥር ያለው በንግግር ውስጥ ሳይሆን በቃላት መካከል በሚፈጠረው ዝምታ ውስጥ መሆኑን ነው። ዋናው ቁልፍ ትኩረት ሰጥቶ ማየት ነው። ከነዚህ እናንተ በብዛት ያስተዋላችሁት የትኛውን ነው? በኮሜንት መስጫው ላይ አጋሩኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለጓደኞቻችሁም ማጋራታችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።